አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንዴ በርታ በጠላት በር፣ ስራቸው ይፍረስ ይድቀቅ ይሰበር። ሃሌሉያ ስምህ ለምለም ዙፋን ይጽና፣ ለባሪያህ በጎ ውለሃልና። ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ውዳሴን ካፌ አንተን ከልቤ ከቶ ማይጠፋ ብኖር ተርቤ። ሃሌሉያ የቅርብ ወዳጄ የጦር አዝማቼ አንተ አትለየኝ ብቆይ ታክቼ። ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው። ሃሌሉያ አምላኬ እረኛዬ ነው። ብቆም ብቀመጥ ብሄድ ብተኛ አምላክ ያንተነ የኔ ጓደኛ። ሃሌሉያ ሲሄድ ሲመጣ የመከራ ጉም አንተን ጠርቼ እኔ አላፈርኩም። ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው። ሃሌሉያ አምላኬ እረኛዬ ነው። ሕመም ሞትህን ስጋዬ ለብሶ የዋረድ ይለፍ ጽዋህን ቀምሶ። ሃሌሉያ የጻድቁን ሞት ነፍሴ ተጠምታ ትጥገብ አትፈር ስምህን ጠርታ። ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አሜን አሜን አሜን። እረኛዬ ሆይ ተመስገን፣ ክብር ላንተ ይሁን። እናመሰግንሃለን። እኔና ወገኖቼ በዚህ ሰዓት ክብር ላንተ እንሰጣለን። ምስጋና፣ ውዳሴ፣ ስግደት ተገባው ላንተ ብቻ ስለሆነ ጌታ ተመስገን። ክብር ሁሉ ላንተ ይሁን። አንተ አምላካችን ነህ፣ እውነተኛ አምላክ ነህ። ጌታ ሆይ ስለበራህልን፣ ስለገባህን፣ በገባህንና በበራህልን ልክ ጥቂቱ ገብቶን እናመሰግንሃለን፣ እናመልክሃለን። አንተ ከአእምሮአችን በላይ ነህ፣ ከመታወቅ ታልፋለህ። እግዚአብሔር ሆይ ትልቅ ነህ፣ ከአእምሮአችን በላይ ነህ። በሰው ልጆች አእምሮ አንተ አትገመትም። አንተ ታላቅ ነህ። ጌታ ሆይ ስምህ የተመሰገነ፣ የተባረከ፣ የተወደሰ፣ የተመለከ ይሁን። ጌታ ሆይ ምሽቱን ባርክልን፣ ቃልህን ደግሞ ግለጥልን፣ ከቃልህ ደግሞ አስተምረን፣ እውነትህን ንገረን። በዚህ ውስጥ ልንካፈል የሚገባውን በረከት ጌታ ሆይ አካፍለን፣ ምንም ነገር እንዳይጎድልብን ጌታ ሆይ እንድታስተምረን። ወገኖቼ ይህንን የሚሰሙ ዘግይተው የሚገቡ አሁን ያሉ እግዚአብሔር ሆይ ልዩ ልዩ ሰዎች ከቃልህ እውነት እንዲማሩ ከሐሳብህ እግዚአብሔር ከፍቃድህ እንዲያገኙ በኢየሱስ ክርስቶስ ስም እንጸልያለን። የክፉ የጨለማ ኃይልና ምክር በስምህ የፈረሰ ይሁን። ጊዜውን ምሽቱን ባርክልን። በክርስቶስ ኢየሱስ በጌታችን ስም ጸልየናል። አሜን። ወገኖቼ ጌታ ጸጋና ሰላም ያላችሁበት ይብዛላችሁ። እግዚአብሔር እረኛችን የተመሰገነ ይሁን። እንግዲህ ከክፉ ሁሉ የሚያድነን የሚጠብቀን ደግሞ ያ ብቻ አይደለም፣ 99ን ትቶ አንዷ የጠፋችውን ፍለጋ የሄደውን ጌታ እናመልካለን። የጠፋውን የሚፈልግ የሰው ልጅ የጠፋውን ሊፈልግ መጥቷል ተብሎ እንደተጻፈ ጌታችን ኢየሱስ ክርስቶስ ጠፍተን ሳለ
እኛን ለመፈለግ ወደ ምድር መጥቷል። ከእግዚአብሔር ተቆራርጠን ሳለ ለዘላለም ማንታረቅ በሚመስል ሁኔታ ተለያይተን ሳለ እግዚአብሔር ግን አንድያ ልጁን መድኃኒት አድርጎ ክንዱን ልኳል ማለት ነው። ክብር ለስሙ ይሁን። ስለዚህ ጌታን ልናመሰግን ልናወድስ፣ ስለ እረኝነቱ ልናስብ ይገባል። የወጣ ነው የገባ ነው ዛሬም በጌታ ምሕረትና ቸርነት በሱ ጥበቃ ነው። ጎበዝ ስለሆንን ጠንቃቃ ስለሆንን አልወጣንም አልገባንም። እግዚአብሔር ስለራራልን ነው። ወይም ክፉዎች ስለተኙ ክፉ የሚያደርግ መናፍስት ስለጠፋ አይደለም። እግዚአብሔር ግን ቸር ሩህሩህና እውነተኛ እረኛ ስለሆነ ጌታ ኢየሱስ ክርስቶስ እውነተኛ የበጎች እረኛ ነው። እሱ እረኛችን ነው። ስሙ የተመሰገነ የተባረከ ይሁን። እንግዲህ ከዚህ በፊት እስከ ክፍል 6 ያህል አይተናል። ዛሬ 7ኛውን ክፍል እናያለን። እነዚህን ምስክሮቹን እያየን ነው። የጌታ ምስክሮች ጌታ ኢየሱስ ክርስቶስ ምስክሮቼ ብሎ በዙሪያችን ያሉ የሚጠቀሱ ሐዋርያው በዕብራውያን መጽሐፍ ምዕራፍ 12 ላይ ጠቀሳቸው። ጌታ ኢየሱስ ክርስቶስ እናንተም እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ብሎ በትውልድ ዘመን ቅብብሎች ደግሞ የቤተ ክርስቲያን እንቅስቃሴ በምስክሮች የተሞላ እግዚአብሔር ራሱን ያለ ምስክር ስለማይተው ወንጌልን የሚያስኬደው በምስክሮቹ ስለሆነ ስለሱ የሚናገሩ በጎነቱን ልትናገሩ ተጠርታችኋል እንደሚለው መጽሐፍ የእርሱን በጎነት እንድንናገር ከጨለማ ስልጣን ያዳነን ሰዎች ነንና ብዙ ምስክሮች አሉት። እነዚህ ምስክሮች ጌታ ኢየሱስ ክርስቶስን እየተመለከትን እንድንሄድ ሩጫችንን በትዕግስት እየሮጥን እንድንንቀሳቀስ በፊታችን ያለውን ሩጫ በትዕግስት እያየን እንድንሮጥ የሚያደርጉን ምስክሮች ናቸው። ያው ምስክሮች ናቸው። እነዚህ ሰዎች አማኞች ናቸው። በእምነታቸው የተመሰከረላቸው አባቶች ናቸው። አባቶችም የተመሰከረላቸው በዚህ ነው ብሎ ይነግረናል አይደል? መጽሐፍ ዕብራውያን ምዕራፍ 11 ላይ ስለ እምነት ስለሚናገርበት ክፍል ላይ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው ካለ በኋላ አባቶችም የተመሰከረላቸው በዚሁ ነው። የነሱ ምስክርነት አለ፣ ስለነሱም ደግሞ የተመሰከረ አለ። ጌታ ኢየሱስ ክርስቶስን ነው የሚያሳዩን። እነዚህ ምስክሮች ዞረው የጸኑት በእምነታቸው የሄዱበትን ርቀት የተጓዙበትን መጓዝ ለእግዚአብሔር ያላቸውን ታማኝነትና ፍቅር የገለጡበት መግለጥ እግዚአብሔርን የወደዱበት መውደድ የተከተሉትን መከተል ስናስበው የእግዚአብሔር ምስክሮች ናቸው። እግዚአብሔር አንደበታቸውን ብቻ ሳይሆን ሕይወታቸውን የተጠቀመ ስለነሱ ደግሞ መጽሐፉም የመሰከረላቸው ሰዎች ናቸው። ኢቭን ኢፍ የብሉይ ኪዳን ነቢያትና ትልልቅ አባቶች ቢሆኑ ላለነው አሁን በአዲስ ኪዳን ላለነው ብዙ ምስክሮች እንደ ደመና ከበውን በዙሪያችን አሉ። ስለዚህ ቶሎም የሚከበንን ኃጢአት ሸክምን ሁሉ ትተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ጌታችን ኢየሱስ ክርስቶስን እንመልከት ይላል። አያችሁ፣ ምስክሮች ያመላከቱን ጌታን ኢየሱስ ክርስቶስን ነው። ዞሮ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እንደተናገረው መጽሐፍት ሁሉ ስለኔ ይናገራሉ እንዳለው የተመሰከረለት ምስክርነት በእነዚህ ሰዎች ሕይወት ውስጥ የታየው መታየት ስለ ጌታ ኢየሱስ ክርስቶስ ነው ማለት ነው፣ በአንድም በሌላም። ስለዚህ መጽሐፍት ሁሉ ስለ ጌታ ነው የሚናገሩት ማለት ነው። ሸክም የሚሆንብንን ነገር ሁሉ ቶሎ ጥለን አስወግደን ተብትቦ የሚይዘንን ይላል አዲሱ መደበኛ ትርጉም፣ እሱን አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱ ስላለው ደስታ መስቀሉን ታገሰ ይላል። በኃጢአተኞች የደረሰበትን መከራ የደረሰበትን መቃወም የታገሰውን ወይም የተወውን አስቡት ይላል እና ጌታን እንድናስብ እነዚህ ሰዎች እንደ ምስክር ሆነው ቀርበዋል። በእምነት የጸኑ ናቸው። ልዩ ልዩ መከራ ያሳለፉ ናቸው። ሌሎች ደግሞ ልዩ ልዩ ድሎት ያሳለፉ ናቸው። እነዚህ ሁሉ አምነው ሞቱ። መጽሐፉም እንደሚለን ያለኛ አንዳች ነገር ምንድነው ያለኛ ፍጹማን እንዳይሆኑ እግዚአብሔር አንዳች የሚበልጥን ነገር ለኛ አይቷል ብሎ ስለ ኪዳን በላጭነት የሚናገርበትን ክፍል አንስተናል። እንደውም ምዕራፍ 11 ቁጥር 39 ላይ እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም ብሎ ስለ ዕብራውያን መጽሐፍ ላይ ስለነበሩ ምስክሮች ያወራል ይናገራል ማለት ነው። እንግዲህ ከዚህ በፊት ብዙ አባቶችን አንስተናል። እነ አብርሃምን አንስተናል። ከአብርሃም በፊት ያሉትን እነ ኖህን አንስተናል። እነ ሄኖክን አንስተናል። እነ አቤልን አንስተናል ማለት ነው። እነሱን አይተናል። ዛሬ ደግሞ ጥቂት የምናየው ስለ ዮሴፍ ነው። እንግዲህ ከዚህ በፊት ባለፈው ሳምንት ያዕቆብ ወይም እስራኤል በእምነት የዮሴፍን ልጆች ማለት ምናሴንና ኤፍሬምን መባረኩን አይተን ነበር። ዘፍጥረት ምዕራፍ 48
ከቁጥር 8 እስከ 23 ላይ ያለውን ቃል እናንተ ማንበብ ትችላላችሁ ወይም ማጥናት ትችላላችሁ። እንግዲህ ከረሃቡ የተነሳ የዮሴፍ ወይም የያዕቆብ ልጆች የዮሴፍ ወንድሞች ማለት ነው ወደ ግብጽ ወርደው ነበረ። በዛ እንግዲህ የነበረውን ሂደት ታውቃላችሁ፣ ታሪኩን ታውቃላችሁ። ምናሴንና ኤፍሬምን እግዚአብሔር ለዮሴፍ በዛ በግብጽ ሀገር ያው በስደተኝነት ሀገር በእንግድነቱ ሀገር አፈራው ወይም ሰጠው፣ ባረከው፣ በልጆቹ ባረከውና በኋላ ላይ ያዕቆብም መጥቶ እነዚህ ልጆች እንደባረከ የሚናገረውን ክፍል አይተናል። ያው ዘፍጥረት ምዕራፍ 48 ከ8 እስከ 23 ባለው ክፍል ላይ እንግዲህ ሌላው የተረጎምነው ባርኮት የሚለውን ቃል ነው። ባረከ የሚለውን ቃል ባርኮት ወይም መባረክ ወይም ባረከ ወይም መረቀ የሚለውን ቃል አንስተን ተርጉመን ነበረ። እንግዲህ በሌላ ሰው ላይ ወይም በሌላ ቡድን ላይ እንዲደርስ የምንመኘው በጎ ቃል ወይም የምንናገረው መልካም ንግግር፣ መልካም ቃል የሚፈጸም ወይም እንዲፈጸም የተፈለገው በጎ ወይም በመልካም የሆነ መሆኑን አንስተን ነበር። በበጎ ወይም በመልካም እንዲፈጸም የምንፈልገው ቃል ልጆቻችን ላይ የምንናገረው፣ ሀገር ላይ የምንናገረው መመረቅ ወይም መባረክ የሚባለው ነገር በበጎ እንዲፈጸም በጎ ተጽዕኖ ሰውየው ላይ እንዲያሳድር ወይም ግለሰቡ ላይ ብቻ ሳይሆን ቤተሰቡ ላይም ሀገርም ላይ ወይም በቤተ ክርስቲያን ባሉ ቅዱሳን ላይ እንዲመጣ የምንፈልገው ተጽዕኖ በጎ ተጽዕኖ እንዲሆን ምርቃትን መባረክን በተለይ በብሉይ ኪዳን የነበሩ አባቶች ወይም እስራኤል እስካሁንም ድረስ ልጆቻቸውን እጅ ጭነው ይባርካሉ። ያ አይነት ልምምድ አላቸው። ራስ እንጂ ጅራት አትሆን ብለው ይመርቃሉ። ከሁሉ በላይ እንዲሆኑ ልጆቻቸው ከማንም በላይ እንዲሆኑ ይመርቃሉ፣ ይባርካሉና በቤተ ክርስቲያንም ይሄ አይነት ልማድ አለ፣ መባረክ አለና ብዙ ደብዳቤዎችን ስታዩና ሐዋርያው ጳውሎስንም ስታዩ ከመባረክ ሰዎቹንም መልካም ከማሰብ ለሰዎቹ መልካም ከመመኘት አልፎ መጨረሻም ላይ በጎ የሆነን ቃል ተናግሮ በተለይ የጌታ ጸጋ ከእናንተ ጋር ይሁን፣ ጸጋ ከእናንተ ጋር ይሁን፣ የጌታ ጸጋና ሰላም በእናንተ ላይ ይሁን እያሉ በጣም የሚደጋገሙ ቃላት የበዙበት ነው ማለት ነው። የመባረክ መጽሐፍ ነው እና እንደውም ቅዱሳን የተጠራ ነው ሰዎችን ለመባረክ ምድርን ለመባረክ። አብርሃምን እግዚአብሔር ሲጠራው ከዛ ከኡር ከለዳውያን ሀገር ሲያወጣው ከእናትና ከአባቱ ሀገር ከወገኖቹ ተለይቶ ሲወጣ ለአንድ ነገር ነው የጠራው አለው እግዚአብሔር። ለበረከት ጠርቻለሁ አለው፣ እባርካለሁ። ያንተ የሆነው ነገር ይቅርታ፣ ያንተ የሆነው ነገር ሁሉ ይባረካል፣ ለበረከትም ሁን አለው ማለት ነው። ባረከው ይላል። የሚባረከ ደግሞ ይባረካል። አብርሃምን መባረክ ራሱ በረከት የሚያስገኝ ነበር። አብርሃምን እግዚአብሔር ይባርክ ማለት በረከት የሚያስገኝ ነው። የሚረግሙ ይረገማሉ አለና ክፉ ቃል የሚያወጡ ክፉ ቃል ያገኛቸዋል። አብርሃምን የሚራገም እርግማን ይደርስበታል። እግዚአብሔር ያንን ቃል በዘፍጥረት ምዕራፍ 12 ላይ ከቁጥር 1 ጀምሮ ስታነቡ የምታገኙት ክፍል ነው። እሱን አይተናልና በጎ ተጽዕኖ እንዲመጣ ሰዎች ላይ መናገር እንዳለብንም አንስተናል። የተጠራነውም ለዚህ ስለሆነ ባርኩ እንጂ አትርገሙ ይላል የእግዚአብሔር ቃል። ተራጋሚነት ክርስትና አይደለም፣ ክፉ ለሚያደርጉብንም ጭምር ማለት ነው። ምድሪቱን ለመርገም ሰዎች እንኳን ቢነሳሱ እግዚአብሔር ወደ በረከት እንዲለውጥ መጸለይ ይኖርብናል። ስለዚህ ይላችኋል የባላቅን እርግማን የበለዓምን እርግማን እግዚአብሔር ለበረከት ለሕዝቡ እንደለወጠ ታስታውሳላችሁና ስለወደደህ እርግማኑን ለበረከት ለወጠልህ የሚል የእግዚአብሔር ቃል አለ። እግዚአብሔር ስለሚወደን ስላዳንን በክርስቶስ ኢየሱስ በኩል ስለመረጠን እኛም እንዲሁ እኛ ላይ የሚነገር እርግማን እንኳን ቢኖር ወደ በረከት እንደሚለወጥልን ማመን አለብን። እኛ ደግሞ ከአፋችን ሊወጣ የሚገባው እርግማን ሳይሆን የበረከት ቃል ነው፣ የምርቃት ቃል ነው። ልጆቻችን ላይ ሲሆን፣ ቤተክርስቲያናችን ላይ ሲሆን፣ ቅዱሳን ላይ ሲሆን፣ ሀገርም ላይ ሲሆን፣ ሌሎች ሰዎችም ላይ ሲሆን የእርግማን ቃል ከአፋችን እንዳይወጣ መጠንቀቅ ይኖርብናል። መጽሐፍ ቅዱሳችን ክፉን በክፉ ፈንታ አትመልሱ ይልቁንም በመልካም እንድናሸንፍ ይነግረናል፣ ያስተምረናል። ክፉን በመልካም እንድናሸንፍ በክፉ እንዳንሸነፍ ለሰዎች እርግማን በዛ ፈንታ እርግማንን ሳይሆን በዛ ፈንታ ምርቃትን በዛ ፈንታ መባረክን እንድንባርክ እግዚአብሔር ያስተምረናል። ከቃሉ የተማርነው ያንን ነው። ይሄንን አይተናል። ልንባርክ የተጠራንን ልንመርቅ የተጠራን ሟርት በእስራኤል ላይ አይሰራም፣ ድግምት በያዕቆብ ላይ የለም ምናምን ይላል መጽሐፍ ይናገራል። ያ ማለት ሰዎች ክፉ የተናገሩ ቢሆንም እግዚአብሔር ያከሽፋል ማለት ነው። ስለዚህ በአብርሃም በኩል እኛም የእግዚአብሔር ሕዝብ ተብለን ተጠርተናል። አሕዛብ የነበርን ቀድሞ በጨለማ የነበርን አሁን ወደ እግዚአብሔር ብርሃን የገባን ከሞት ወደ ሕይወት የተሸጋገርን ስለሆንን
ጀንታይልስ የነበርን ቀድሞ አህዛብ ተብለን የነበርን ከነሱ ወገን ያልነበርን አባቶች የተሰጡት ለነሱ ነው። ነቢያት የተሰጡት ለነሱ ነው። የተስፋው ቃል የተሰጠው ራሱ ለነሱ ነው። እኛ የበረሃ ወይራ የነበርን አሁን በክርስቶስ ኢየሱስ በኩል መጣበቅን ያገኘን ለኛም የሰላም ወንጌል ተሰብኮልን ወደ እግዚአብሔር መንግስት መግባትን ያገኘን እኛም ለበረከት ተጠርተናል። ጥሪያችን የበረከት ነው። የበረከት ተካፋዮች ነን። የአብርሃም በረከት ተካፋዮች ነን። ስለዚህ የሚባርከን ይባረካል። እኛም ለመባረክ የምንባርከው እንዲባረክ መጽሐፉ ይነግረናል። እንደሚባረክ ያንን እናምናለን፣ እናስባለን። ስለዚህ ቅዱሳን ለመባረክ ተጠርታችኋል። ያንን ባለፈው ሳምንት አይተናል። በጎ ቃል መናገር፣ በክፉ ፈንታ ክፉን አለመመለስ፣ ክፉን በመልካም ማሸነፍ፣ ድል ማድረግ፣ ሰዎች እንዲከናወንላቸው መመኘት፣ እግዚአብሔር የኛን በረከት በእጥፍ አድርጎ እንደሚመልስ በዛ ውስጥ አይተናል። እጆቻችንን አንስተን መባረክ፣ ሀገሪቷን መባረክ፣ ምድሪቷን መባረክ። ምክንያቱም የእርግማን ቃል የሚያወጡ በየስፍራው አሉ። በዛ ስፍራ ደግሞ እኛ ለማክሸፍ የእግዚአብሔርን የጦር መሳሪያ የሆነው አንዱ መባረክ ነው። ቃልን ማውጣት መናገርን ነው። የኛ ቃል ይፈጥራል ማለት አይደለም። እግዚአብሔር ግን ከኛ ጋር ስላለ እግዚአብሔር መከናወንን ይሰጣል። ያን ነገር የተመኘነውን በጎ ነገር ምድሪቱን ያለብሳል። ስለዚህ ለልጆቻችን ለምንወዳት ሀገር መልካምን መመኘት፣ መጸለይ፣ በጎ ቃል መናገር፣ መባረክ ይጠበቅብናል። ስለሱም ስለ እግዚአብሔር በጎነት መናገር፣ እግዚአብሔር በጎነትን ያደርግላችኋል የሚለውን መናገር ያስፈልገናል። ምክንያቱም ዘፍጥረት ምዕራፍ 49 ከ29 እስከ 33 ላይ ስናጠና ያዕቆብ ወይም እስራኤል ሊሞት ሲል ልጆቹን ወደፊት የሚሆኑትንና የሚገጥማቸውን ከተናገረ በኋላ የተናገረው ነገር አለ። እግዚአብሔር ከግብፅ ሀገር እንደሚያወጣቸው አመላከተ። መቀበሪያውንም ከአባቶቹ ከአብርሃምና ከይስሐቅ ጎን እንዲሆን ዮሴፍን አምሎታል። ታስታውሳላችሁ። እግዚአብሔር ምን ይላችኋል? ያወጣችኋል። ከዚህ ከባርነት ትወጣላችሁ። ምክንያቱም በአብርሃም ዘመን እግዚአብሔር ለአብርሃም ያሳየው ነገር ነበረ። አብርሃም መሰዊያው ላይ በሁለት ከፍሎ ካስቀመጠ በኋላ የሚቃጠለውን መስዋዕት እግዚአብሔር ድቅድቅ ጨለማ አብርሃም ላይ ጣለበትና አብርሃም ራእይ አይቷል። አስፈሪ ራእይ አይቷል። ታስታውሳላችሁና ካንተ በኋላ ትውልድ በባርነት በሌላ ሀገር በእንግድነት በባርነት እንደሚሸጥ በዛ እንደሚጨቆኑ ለአብርሃም እግዚአብሔር ከተናገረው በኋላ እኔ ግን በጸናችና በበረታች ክንድ አወጣቸዋለሁ ብሎ እግዚአብሔር ተናገረ። ከ400 ዓመታት በኋላ ያ ትንቢት እንደሚፈጸም ያ ቃል እንደሚፈጸም ለአብርሃም ከነገረው በኋላ ከዛ እንደሚያወጣቸውም ለአብርሃም ቃል ገብቶለታል። ከዛ አብርሃም የረገጠውን ያችን የከነዓንን ምድር እንደሚያወርስ ለሕዝቡ እንደሚያወርስ እግዚአብሔር ተናግሯል። ስለዚህ ከትውልድ በኋላ ያዕቆብም ይህንን ቃል ያውቃል። ከአብርሃም ቀጥሎ ይስሐቅ ነው። ከይስሐቅ ቀጥሎ ልጁ ያዕቆብ ነው የመጣው፣ ወይም ይስሐቅ ማን ነው? እስራኤል ነበርና ሊሞት ሲል እግዚአብሔር ከግብፅ ሀገር እንደሚያወጣቸው እንደዚህ ብሎ ተናገረ። እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት አድርጎ ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ሊያን ቀበርኳት። እርሻውና በእርሷ ላይ ያለው ዋሻ ከኬጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይላል። ስለዚህ እግዚአብሔር ምን ይላችኋል? ያወጣችኋል። እኔ እሰበሰባለሁ፣ ግን ከዛ በፊት እኔ ስሞት የት ትቀብሩኛላችሁ ብሎ ተናግሯል። በዚህ ስፍራ ትቀብሩኛላችሁ። ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት አባትየው አብርሃም አያቱ አብርሃም የገዛው አለ፣ እዛ ነው የተቀበሩት። ስለዚህ እኔ የምቀበርበት ስፍራ ራሱ እዛ ነው ብሎ ትእዛዙን ተናግሮ እንደተከናወነ እንደሞተ ታስታውሳላችሁና ተመሳሳይ ነገር ዮሴፍም ደግሞ ዛሬ ከምናየው ጥቂት ክፍል ላይ ሲናገር እናያለን። መጽሐፍ ቅዱሳችን እንግዲህ እያጠናን ያለነው ዕብራውያን ምዕራፍ 11 ላይ ነው። ቁጥር 21 ነው። ከ21 እና 22 ነው ጥቂት የምናየው። እንግዲህ ቁጥር 21 ባለፈው ሳምንት ያየነውን ትንሽ ከልሼዋለሁ። ስለ ያዕቆብ የሚናገርበት ክፍል ነው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው፣ በበትሩም ጫፍ ላይ ዘንበል ብሎ ሰገደ የሚለውን ቃል አይተናል። እንግዲህ እነዚህ የዮሴፍ ልጆች በግብጽ የተወለዱ ናቸው። ኤፍሬምና ምናሴ እጁን አጠላልፎ ታናሹን እንደ ታላቅ አድርጎ ነው የባረከው። ታስታውሳላችሁ።
ያንን ነገር አድርጓል፣ ባርኳቸዋል። እሱን አይተናል ባለፈው ሳምንትም። ዛሬ ጥቂት የምናየው ስለ ዮሴፍ ነው። ዮሴፍ ሊሞት በተቃረበ ጊዜ ይላል ስለ እስራኤል ሕዝብ ከግብጽ መውጣት በእምነት ተናገረ፣ ስለ አጽሙም ትእዛዝ ሰጠ ይላል። ልክ አባቱ ስለ አጽሙ ትእዛዝ ሰጥቶ እንደሞተና እዛ ደግሞ ሄደው እንደቀበሩት ክፍሉ ይናገራል። ያዕቆብ እንደሞተ ወስደው ያው የግብጽ ሰዎች ሁሉ ዮሴፍ ፈርዖንን አስፈቅዶ እዛ ስፍራ ሄደን ቀብረን እንመለስ ሲል አባቱን ለመቅበር የዮሴፍ ወንድሞችና የግብጽ አባቶችም ትልልቅ ሰዎችም ሹማምንትም ባለሟሎችም ተሰብስበው ሄደው ለእስራኤል ወይም ለያዕቆብ የመረረ ለቅሶ ካለቀሱ በኋላ እንደቀበሩት በዛ አብርሃም በገዛው ስፍራ ላይ እንደቀበሩት ያ ክፍል ይናገራል። እንግዲህ ዘፍጥረት ምዕራፍ 49ን ማጥናት ትችላላችሁ። እሱን ይናገራል። ልክ እንደዛው ዮሴፍ እንደሚሞት መሞቻው ሲቃረብ የእስራኤል ሕዝብ ከግብጽ ይወጣል። በዛ ጊዜ እንደሚወጡ በእምነት ተናገረ። እግዚአብሔር ገና እኮ ዮሴፍ ከፈርዖን ጋር ፒስ ነው። ዮሴፍ በህይወት አለ፣ የተፈጠረ ነገር የለም። ቀጥሎ የሚፈጠር ታሪክ አለ። ከዛ በኋላ ህዝቡ ደግሞ ከባርነት የሚላቀቅበት ዘመን ተጠቃለው ያ ሰው ጠቅላላ እንደሚወጣ ከያዕቆብ ጉልበት የተወለዱ 70 የሚሆኑ ናቸው ይላል እና ከያዕቆብ ጉልበት የተገኙ 70 ያህል ናቸው ወደ ግብጽ የወረዱት። ታስታውሳላችሁ፣ ብዙ ናቸው። እንግዲህ የነሱን ታሪክ ዘፍጥረት ምዕራፍ 1 ላይ ይገኛል። ዮሴፍ ስለ እስራኤል ህዝብ ከግብጽ መውጣት በእምነት ተናግሯል። ይሄ ሀገራቸው አይደለም። እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገረውን የሚፈጽም አምላክ ነው። ቃል ኪዳኑን የሚያከብር አምላክ ነው። ተስፋን የሰጠ እርሱ የታመነ አምላክ ነው። አወርሳቸዋለሁ ብሎ እግዚአብሔር እሰጣቸዋለሁ ያለው ምድር አለ፣ የከነዓን ምድር አለ፣ ወደዛ ያገባቸዋል ብሎ ዮሴፍ ተናገረ። እስቲ ክፍሉን እንየው። ዮሴፍም ይላል ዘፍጥረት ምዕራፍ 50 ከቁጥር 24 እስከ 26 ሶስት ቁጥሮች ናቸው። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛቸዋል። የኔ ሲዝን ያበቃል። 110 ዓመቱ ላይ ነው የሞተው። መጎብኘትን እግዚአብሔር ይጎበኛችኋል። እግዚአብሔር ችላ አይላችሁም። እግዚአብሔር ቃል ኪዳኑን አያጥፍም። ለትውልዱ ነው የሚናገረው። ከዚህም ምድር ያወጣችኋል። በሰው ሀገር ነው፣ በእንግድነት ሀገር ነው ያሉት። ከዚህ ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤል ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቱም ማሹት፣ በግብጽ ምድር በሳጥን ውስጥ አኖሩት የሚል ቃል አለ። እግዚአብሔር ምን ይላችኋል? ያወጣችኋል። ከዚህ ምድር ምን ትላላችሁ? ትወጣላችሁ። እግዚአብሔር እናንተን ባሰበ ጊዜ አጥንቴን ከዚህ አንስታችሁ እዛ እግዚአብሔር ወደ ተናገረው ስፍራ ወስዳችሁ ከእናንተ ጋር ወስዳችሁ እዛ ቅበሩኝ፣ ከዚህ አንሱ፣ እኔ መሞቴ አይቀርም፣ አሁን መሞቻ ይደርሷል ብሎ ተናገረ ማለት ነው። በምንድን ነው ያመላከተው? በእምነት ነው የተናገረው። እምነት እንግዲህ የሚታይ ነገር የለም፣ የማይታየው ነገር ላይ ነው የምትናገሩት። ተስፋ የተደረገው ነገር ላይ ነው የምትናገሩት። ቅድም ያነበብኩት ምዕራፍ 1 ላይ ተስፋ ስለምናደርገው ነገር አይደል? እምነት ተስፋ ስለሚደረገው ነገር እንደሚፈጸም እርግጠኛ የምንሆንበት ነገር ይፈጸማል። እግዚአብሔር ሕዝቡን አወጣለሁ ብሏል፣ ያወጣል፣ ይፈጸማል አለ ዮሴፍ። በእምነት ተናገረ። ሕዝቡን ያስባል እግዚአብሔር። እስካሁንም እግዚአብሔር ሕዝቡን ያስባል። ርስቱ ነው ሕዝቡ። ለእግዚአብሔር ሕዝቡ ርስቱ ነው ይላል። ስለዚህ እግዚአብሔር ሕዝቡን አይተውም፣ ሕዝቡን ያስባል። ሕዝቡ ለጥቂት ጊዜ በባርነት ቢቆይም ለዓመታትም ቢሆን ለረጅም ጊዜ የቆየም ቢሆን እግዚአብሔር ግን ምን ይላል? ያስባል፣ ጉብኝትን ያደርጋል፣ እግዚአብሔር ያወጣል። ይሄንን የእምነት ንግግር ነው የተናገረው ማለት ነው። ወንድሞቹን ሰብስቦ እኔም እዚህ መቀበሬ ብቻ ሳይሆን እናንተ በምትወጡበት ጊዜ አጥንቴን ደግሞ ይዛችሁ ውጡ ብሎ እነሱም እሱ ከሞተ በኋላ አጥንቱን በሳጥን አድርገዋል። እንግዲህ የሚደረገውን በግብጽ ስርዓት መሰረት ሽቶ ይቀባል፣ በሽቶ ይታሻል። ከቆየ በኋላ ያንን አድርገዋል ማለት ነው። እንግዲህ በዘጸአት ምዕራፍ 1 ከቁጥር 6 ጀምሮ ዮሴፍም ሞተ ይላል። ወንድሞቹም ያም ትውልድ ሁሉ ዘፍጥረት ምዕራፍ 1 ዘጸአት ምዕራፍ 1 ላይ ያለውን የእግዚአብሔርን ቃል እናነባለን። ዘጸአት ምዕራፍ 1
ከቁጥር 1 ጀምሮ ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብጽ ነበረ ይላል። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። ጥቂት ነበሩ፣ ምድሪቱ በእነርሱ ሞላ። አፈሩ፣ በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። በግብጽም ዮሴፍን ያላወቀ አዲስ ንጉሥ ተነሳ ይላል። ዮሴፍ ሞቷል። ያ ትውልድ ሁሉ ረግፏል፣ አልቋል። ቃል አለ ግን ትውልዱ ምን እያለ ነው? እየበዛ ነው፣ እየሰፋ ነው፣ እየሄደ ነው። ነገር ግን ዮሴፍን ያላወቀ አዲስ ንጉሥ ተነሳ። ዮሴፍን ያላወቀ ማለት ዮሴፍ እንዴት ግብጽን እንዳዳነ ያላወቀ ማለት ነው። እንዴት የረሃቡን ዘመን ህዝቡን እንዳሳለፈ ያላወቀ፣ እንዴት የመጀመሪያውን የፈርዖን የነበረውን ሰው የዛን ንጉሥ ህልም እንዴት እንደፈታ፣ እንዴት ህዝብን የግብጽን ህዝብ ከረሃብ የታደገ እንደውም ለሌሎች የእህል ጎተራ የስንዴ ጎተራ ግብጽን እንዳደረገ ዮሴፍን የማያውቅ አዲስ ንጉሥ ተነሳ። እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል በርትተውማል። ከአገሬው ሰው ቁጥር ይልቅ የእስራኤል ህዝብ ወይም የዕብራውያን ቁጥር ብዙ ነው፣ በርትተውማል። እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ ይላል። ሰልፍ ቢመጣ ከጠላቶቻችን ጋር አብረው እኛን ከወጉ ያበቃልናል። እሱም ብቻ አይደለም፣ ከምድሪቱም እንዳይወጡ በቁጥጥራችን ስር እንዲሆኑ ኑ እንጠበብባቸው። የዕብራውያን ሰዎች ቁጥር በዝቷል፣ ከቁጥራችን በልጠዋል፣ አፍርተዋል፣ በዝተዋል። እንጠበብባቸው። በብርቱ ስራ የሚያስጨንቋቸው ዘንድ ግብር አስገባሪዎችን ሾሙባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ። የሚገርመው ማስጨነቁ አለ፣ ፐርሲኪዩሽኑ አለ፣ ዋጋ ማስከፈሉ አለ። ነገር ግን ሰዎቹ ምን የሚሉ ናቸው? የሚበዙ የሚባረኩ፣ የነሱ የሆነ ነገር ሁሉ ለበረከት የሚሆን ነበር። ስለዚህ እጅግም ጸኑ፣ ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ወይንም ግብፃውያን የእስራኤልን ልጆች በመከራ ገዟቸው ይላል። ቀጥሎ ግብፃውያን የእስራኤልን ልጆች በመከራ ገዟቸው። ኑሮ ጥሩ ነበር። ዮሴፍ በነበረ ጊዜ የዮሴፍ ወንድሞች የተከበሩ ነበሩ። አባቱ ራሱ ያዕቆብ ከዛ ከመጣ በኋላ እዛው ከሴኬም ከመጣ በኋላ ዮሴፍም በህይወት መኖሩን አውቆ በጣም በደስታ በለመለመ አጥንቶቹ በውስጡ ጠንክረው ደስ ተሰኝቶ ባርኳቸው የሚሆነውን ወደፊቱን ተናግሮ በህዝቡ መካከልም ፈርዖን የሚሆናቸውን ስፍራ ሰጥቷቸው በክብር የሚኖሩ ሰዎች ነበሩ። 70 ሰዎች ነበሩ ይላል የወረዱት፣ ግን በዙ ይላል። እግዚአብሔር ባረካቸው፣ ጸኑ ይላል። ከግብፃውያን ቁጥር በላይ መብዛታቸውን ሲያይ ይሄ ፈርዖን እነዚህ ሰዎች ከቁጥጥራችን የወጡ ነው፣ የሆነ ቀን ከጠላት ጋር አብረው ይወጉናል ብለው በጣም በብዙ መከራ እንዳስጨነቋቸው የሚናገር ክፍል ነው። የምታውቁት ታሪክ ነው። ያው መጽሐፍ ቅዱስ ሲነበብ ደስ ይላል። በጽኑ ስራ፣ በጭቃ በጡብም በእርሻ ስራ ሁሉ በመከራም በሚያስሯቸው ስራ ሁሉ ህይወታቸውን ያስመሯቸው ነበር። የግብጽም ንጉስ አንዲቱ ሲፓራ ሁለተኛዋም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በህይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብጽ ንጉስም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብጽም ንጉስ አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶችን ሕፃናትስ ለምን አዳናችሁ? አላቸው። አዋላጆችን ፈርተው የዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ህዝቡን በዛ፣ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በህይወት አድኗት ብሎ ህዝቡን ሁሉ አዘዘ። ለምን? አዋላጆቹ እምቢ ስላሉ፣ እግዚአብሔርን ስለፈሩ። ወንዶቹን ግደሉ ሲባሉ እኛ አንገልም የሚለውን ከመናገር ይልቅ እኛ ለማዋለድ ከመሄዳችን በፊት እነዛ ብርቱ ስለሆኑ ቶሎ ነው የሚወልዱት።
ስለዚህ እኛ ከመድረሳችን በፊት ወልደው ስለሚጨርሱ እኛ ያንን ማድረግ አንችልም፣ መግደል አንችልም ሲሉ ያደረገው ነገር ምንድነው? ወንድ የሆነ ሁሉ ወደ ወንዝ ይጣል ብሎ ለህዝቡ ሁሉ ነው ያስነገረው። ምክንያቱም ዘራቸው እንዳይበዛ ቁጥራቸው እንዲያንስ እንዲጠፉ ማለት ነው። ከሌዊ ወገንም አንድ ሰው ሄዶ የሌዊን ልጅ አገባ፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች፣ መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው እያለ የሙሴ ታሪክ ይጀምራል ማለት። ስለዚህ ዮሴፍ እግዚአብሔር ከዛ እንደሚያወጣቸው ልክ አባቱ ያዕቆብ እንደተናገረው እግዚአብሔር መጎብኘትን ይጎበኛችኋል ትወጣላችሁ ብሎ እንደተናገረው ዮሴፍም እግዚአብሔር ጉብኝት ለህዝቡ እንደሚያመጣ እሱ ግን እንደሚሞት መሞቱ ብቻ አይደለም ከሞተ በኋላ እዚህ ሬሳው እንደማይቀር አገር እንዳለው አባቱ ከአባቱም በፊት ለነበሩ ለይስሐቅና ለአብርሃም ቀድሞ ለነበሩ አያቶቹም ጭምር እግዚአብሔር የተናገረው እንደሚፈጽም ለህዝቡ የሚያነቃ የሚያስታውስ የሚያሳስብ ሰው ነበር። እሱ ነው የሚናገረው። ምንድነው የሚለው? ሊሞት በተቃረበ ጊዜ ስለ እስራኤል ህዝብ ከግብጽ መውጣት በእምነት ነው የተናገረው ይላል። አያችሁ፣ አልወጡ እዛው ናቸው፣ ግን ቀጥሎ የሚሆነውን ነገር በእምነት ነው። እምነት የሚዳሰስ ነገር አይደለም። አሁን የሚታይ ነገር እጃችሁ ላይ የለም፣ ተስፋ ነው ያለው። ያ ተስፋ ግን የሚጨበጥ ነው፣ እርግጠኛ ነው ብሎ ማመን፣ በውስጥ እርግጠኛ መሆን፣ ኃይሌ እርግጠኛ መሆን፣ በጣም እርግጠኛ መሆን፣ እግዚአብሔር ያደርገዋል ማለት ያ እምነት ይባላል ብሎ ያ ባለፈው የተረጎምነው ስለ እምነት ያነሳነውን ክፍል ይናገራል ማለት ነው። ስለዚህ በእምነት ነው ይወጣሉ ያለው። ለአጽሙም ትእዛዝ ሰጥቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ከዛ ነው እንግዲህ ስለ ዮሴፍ ደግሞ ስለ ሙሴ ደግሞ ታሪክ የሚጀምረው ማለት ነው። ስለዚህ አንድ ሌዋዊ ሰው ገባ፣ ከአንዲት ሴት ጋር አንድን ሴት አገባ። ያቺን ሴት ደግሞ ጸነሰች፣ ወለደች። ልጁ ደግሞ በጣም መልካም መሆኑን ባየች ጊዜ ሸሸገችው። 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥር አለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝም ዳር ባለው በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ተጎበኘው ነበር። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿን ከወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጥሯም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር፣ አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባለች ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽና አለቻት። የፈርዖን ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህንን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው እያለ ስለ ሙሴ ይናገራል። ሙሴ እንግዲህ ሲወለድ ወንድ ሁሉ ወደ ወንዝ ይጣል ተብሏል። እሷ ግን 3 ወር ያህል አቆይታ ቀጥሎ ያለውን እንግዲህ በዛ ነገር ውስጥ አድርጋ ወንዙ ላይ ማስቀመጥ ነበር። የሚሆነውን ግን የምትከታተል የወላዲቷ እናት እህት ነበረች ማለት ነው። ከዛ ታሪኩን ያው አሁን እንዳነበብኩት ነው። የፈርዖን ልጅ ለመታጠብ ወደ ወንዝ ስትወርድ ያንን ሕፃን ታገኘዋለች፣ አስመጣችው በደንገጥሮቿ። ከዛ ልጁን ስታየው አሳዘናት። ይሄ ከዕብራውያን ልጆች አንዱ ነው ብላ ወሰደችው። ከዛ እህትየው በጣም የምትገርም ነች። የሙሴ እናት እህት ማለት የሙሴ አክስት ልጅ ከምንድነው ይሄን ሕፃን ልጅ የሚያጠባ ሰው ከፈለሽ እኔ ላመጣ እችላለሁ ስትል ሂጂና አምጪልኝ አለቻት። ሕፃኑን ከእናቱ ጋር አገናኘች ማለት ነው። እናትየው መጣች፣ ሕፃኑም እየጠባ አደገ። ያው እግዚአብሔር ያውቅበታል የት እንደሚያሳድግ የት እንደሚያኖር እንዴት እንደሚያድን እግዚአብሔር ያውቅበታልና ቀጥሎ የሚናገረው ክፍል ስለ ሙሴ የሚናገረው ክፍል ነው። ዕብራውያን ሙሴ ከተወለደ በኋላ ወላጆቹ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሱንም አዋጅ አልፈሩም። የንጉሱ አዋጅ ምንድነው የሚለው? ማንኛውም ወንድ ልጅ ወደ ወንዝ ይጣል ነው። እሷ ግን ውሃ በማያስገባ ነገር ለቅለቅ አድርጋ በቅርጫት ነገር አድርጋ ነው ወንዙ ላይ ያደረገችው። በቄጠማ መሃል ላይ ያደረገችው። አይወሰድም አይሞትም ማለት ነው። ያው እዛ ሰዎች ያገኙታል ይታደጉታል የሚል እምነት ስለነበራት ማለት ነው። ስለዚህ 3 ወር ተሸሽጓል። 3 ወር ሙሉ አስባችሁታል። ሕፃን ልጅ ያለቅሳል። ከታወያው ሴት ይሁን ወንድ ይሁን አይታወቅም፣ ድምፁ አይታወቅም አይደል? እስከ 3 ወር አይታወቅም። ያለቅሳል። ሲያለቅስ ሰው መስማቱ አይቀርምና እዚህ ቤት ሕፃን ልጅ አለ ብሎ
ቼክ ሊያደርገው ሲገባ አንድ ግብፃዊ ቢገባ ወንድ ልጅ ሆኖ ሊያገኘው ይችላል። ሰዎቹ ግን አምነው ሸሽገውታል። እግዚአብሔር ይሄን ልጅ ይታደጋል ብለው አምነው ሸሽገውታል፣ እንዳይጠፋ ማለት ነው። የሙሴ ታሪክና የጌታችን የኢየሱስ ክርስቶስ ታሪክ አወላለድ ላይ ስትመጡ የሞት አዋጅ በታወጀበት ዘመን ላይ መወለዳቸው አንድ ያደርጋቸዋል ወይም ያመሳስላቸዋል። ጌታችን ኢየሱስ ክርስቶስን ንጉስ እንደሚወለድ እነዛ የምስራቅ ሰዎች ወይም እነዛ ጠቢባን በተናገሩ ጊዜ ሄሮድስ ከኔ ሌላ ንጉስ የለም በማለት ለዚህ ሕፃን መጥቼ እንድሰግድለት ለኔም ቦታውን አመላክቱኝ ብሎ ታስታውሳላችሁ። እነዛን ሰብአ ሰገል አመላክቱኝ ሲላቸው እነሱ በሌላ መንገድ ጌታ ተናግሯቸው አስጠንቅቋቸው ሲሄዱ እንደተሳለቁበት አውቆ ሕፃናትን ጠቅላላ ለማሳረድ የተነሳበት ማለት ነው። ድምጽ በራማ ተሰማ፣ ራሔልም ስለ ልጆቿ አለቀሰች ተብሎ የተጻፈው ቃል በትንቢት የተነገረው ቃል የተፈጸመበት ጊዜ ነበረ። ጌታችን ኢየሱስ ክርስቶስ ሲወለድ ሕዝብ ሁሉ ሕፃናት ሁሉ ከ2 ዓመት በታች ያሉ ሕፃናት እንዲገደሉ በንጉስ የታወጀበት አዋጅ ነበር። ያንን አዋጅ እግዚአብሔር እንዴት አድርጎ አስመለጠ? ወደ ግብጽ ዮሴፍንና ማርያምን ከሕፃኑ ጋር ወደ ግብጽ በማሸሽ እግዚአብሔር ያንን ክፉ ዘመን አሳለፈ። ያንን ያለ ዕድሜው እንዳይቀጭ እንዳይገደል በንጉስ እጅ እንዳይወድቅ እግዚአብሔር ያንን ጊዜ እንዳሳለፈው ከዛም የሕፃኑን ነፍስ የሚፈልጉት ሞተዋልና ተመለስ ወደ ሀገር ግባ ደግሞ የሚል መልእክት ሲመጣላቸው እነ ዮሴፍ ተመልሰው ደግሞ እንደሄዱ የሚናገር ክፍል አለና ከሙሴ አወላለድና የጌታ አወላለድ ጋር የሚያመሳስላቸው ነገር አለ። የንጉስ አዋጅ የወጣበት ነው። የግድያ አዋጅ፣ ወንድ የሆነ ዕብራዊ የሚገደልበት ንጉስ እንደሚሆን የተነገረለትን የኢየሱስ ክርስቶስን ንግስና ሰዎች ያንን ኮከብ እየተከተሉ መተው ሕፃኑ ባረፈበት ስፍራ ላይ እንደሚሰግዱ ሰምቷል። በሌላ መንገድ እንደሚሄዱ ስጦታንም ሰጥተው በሌላ መንገድ እንደሚሄዱ ካወቀ በኋላ ነው ያው እንደተሳለቁበት አውቆ ያንን የሕፃናትን ግድያ ያወጀው ማለት ነው። ስለዚህ ሙሴ ከተወለደ በኋላ ወላጆቹ ይሄ መገደል የለበትም መሞት የለበትም ለንጉሱማ አሳልፈን አንሰጠውም ብለው 3 ወር ሸሸጉት። ተደብቆ አደገ 3 ወር። ከ3 ወር በኋላ ግን አውጥተው በዛ በተለቀለቀው ነገር ውስጥ አድርገውት ውሃ እንዳይገባ ይመስለኛል በዛው በተደረገው ነገር ውስጥ ሆኖ ታየ ማለት ነው። ከዛ ሙሴ እንደውም ጭራሽ የሚያድገው ቤተመንግስት ሆነ ማለት ነው። የሚገሉ ሰዎች ጋር እግዚአብሔር አሳደገው። ሊገሉት የሚፈልጉ ማለት እንዲሞት እንዲጠፋ የሚፈልጉ ሰዎች ቤት በፈርዖን ልጅ አማካኝነት ገብቶ እዛ አደገ ማለት ነው። ከዛ ሕፃኑን ያጠባችው እናት እንግዲህ ልጁ ካደገ በኋላ ሰጠችው ማለት ነው። ለፈርዖን የፈርዖን ልጅ ስለሆነች ያገኘችው ለሷ ተሰጠ። ሙሴ ከተወለደ በኋላ ወላጆቹ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሱንም አዋጅ አልፈሩም ይላል። ንጉስ አዋጅ አውጇል። አንዳንድ ጊዜ እምነት ከሌለ አዋጅ ሁሉ አስደንጋጭ ነው። ሟርት የሚነገርበት አዋጅ ሊሆን ይችላል። በጣም አስጨናቂ አዋጅ ሊሆን ይችላል። ነገስታት አንዳንድ ጊዜ የሚያወጡት ነገር እጅግ ከባድ ሊሆን ይችላል። ነገር ግን እምነት በዚህ ጊዜም ያስፈልጋል። አዋጅን የሚሽር እምነት በልባችን ሊኖር ያስፈልጋል። ከአዋጁ በላይ የሚያራምድ እምነት በልባችን ሊኖር ያስፈልጋል። የተወለደው ያድጋል የሚል እምነት በልባችን ሊኖር ያስፈልጋል። ሙሴ አይሞትም ብሎ የመሸሸግን እምነት አገኙ እነዚህ ሰዎች። እንደሌላው ሕፃን በወንዝ አይጣልም። ምናልባት እንግዲህ የተጣሉ ሕፃናት ሊኖሩ ይችላሉ። ቤተሰቦቹ ግን አይሞትም ብለው በእምነት ነው የሸሸጉት። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን አይነት እምነት ሊኖረን ይገባል። እግዚአብሔር ከንጉስ ትእዛዝ በላይ ነው የሚል እምነት፣ እግዚአብሔር በክፉ ከሚያሴሩብን ሰዎች በላይ ነው። እግዚአብሔር ኃይለኛ ነን ብለው ከሚያስቡብን ሊገሉን ከሚያስቡ ኃይለኞች በላይ እግዚአብሔር ኃይለኛ መሆኑን ታያላችሁ። እግዚአብሔር የት ነው ያሳደገው? ሙሴን እዛው ፈርዖን ቤት ያሳደገው። ፈርዖን ቤት ነው ያሳደገው። ስለዚህ ቤተሰቡ ምን ብሏል? አምኗል። እምነቱ ደግሞ ተፈጽሟል። ሙሴ አደገ ብቻ ሳይሆን እስራኤልን የመራ ነው። እንደ በጸናችና በበረታች ክንድ ህዝቡን የመራ እንደ ሙሴ ያለ ሰው አልነበረም። 40 ዓመት ያህል ህዝቡን መርቷል እና የንጉሱንም አዋጅ አልፈሩም ይላል። ስለዚህ ዛሬ ጥቂት ያነሳሁት ክፍል ያዕቆብን ክለሳን ያደረግነው፣ ዮሴፍ ደግሞ ስለ እስራኤል ህዝብ ከግብጽ መውጣት በእምነት መናገሩን አይተናል። እምነት እንግዲህ ካለንበት ቦታ እንደምንወጣም መረዳት ነው። አሁን ያለው ኮንዲሽን ጥሩ አለመሆኑን፣ ለምሳሌ
ሰዎች ተመረቀው ስራ ይፈልጋሉ። ስራ ያላገኙበት ሁኔታ ጥሩ ኮንዲሽን አይደለም። ስራ ረጅም ዘመን ሊፈልጉ ይችላሉ፣ ስራ ላይገኝ ይችላል። ግን እግዚአብሔር ስራ ይሰጠኛል ብሎ ማመን፣ እግዚአብሔር የተሻለ ከጭቆና የምወጣበት ከተረጅነት የምወጣበት ከማይገቡ የሰዎችና የማህበረሰቡ ንግግር የምላቀቅበትን ዘመን ያመጣል ብሎ ማሰብን ማመንን እርግጠኛ መሆንን ይጠይቃል። አንዳንድ ጊዜ ያለንበት ሁኔታ የሚነግረንና እግዚአብሔር የሚነግረን ነገር የተለያየ ነው። ከዛ ላይ በእምነት ማመላከት ያስፈልጋል፣ ማመን ያስፈልጋል። እግዚአብሔር ያለኝን ነገር ሳልወርስ አልሞትም፣ እግዚአብሔር የተናገረኝን ነገር ሳልሆን አልሞትም ብሎ ከእግዚአብሔር ጋር የሙጥኝ ማለትን እርግጠኛ መሆንን ይጠይቃል። መወላወል አያስፈልግም። ጸሎት ራሱ ሲጸለይ አይደል? ያዕቆብ እንደዛ ነው ይላል እኮ። ያዕቆብ የአዲስ ኪዳኑ ያዕቆብ በመልእክቱ ላይ የሚናገረው ጸሎት ሰው ሳያምን የሚጸልይ ሰው ምንም ከእግዚአብሔር እንደማይቀበል በቃ ማወቅ አለበት ብሏል። ማለት በሁለት ሐሳብ እያነከሰ ልቡ እየዋለለ ከእግዚአብሔር አንዳች ነገር ይቀበላል ብሎ መጠበቅ የለበትም። እርግጠኛ መሆን አለበት። አንድ ሰው ከእግዚአብሔር እርግጠኛ መሆን አለበት። እምነት ማለት ያ ነው። ነገሩ የለም አለ ብሎ ማቀበል። መጽሐፉም እኮ እንደዛ ነው። የለመናችሁትን እንደተቀበላችሁ ቁጠሩት ነው የሚለው። ተቀብየዋለሁ ብለን እንድንኖር። ከዛ ግን የእምነት ጉዞ የጅልነት ጉዞ አይደለም። ያልታየውን የማየት ኃይል ነው። ያልታየውን የማየት ኃይል። ሰዎች ሲያዩ ነው የሚያምኑት። ማየት ማመን ነው ይላሉ አይደል? የዚህ ዓለም ሰዎች ማየት ማመን ነው ይላሉ። ክርስቲያኖች ግን ማመን ነው ማየት ብለው ነው የሚያስቡት። ማመን ነው ማየት ማለት ያመነ ነው የሚያየው። በእምነት ነው የምታየው፣ በእምነት ነው የምትወርሰው። የእምነት እንቅስቃሴ ነው። እነዚህ ምስክሮች የጌታ ምስክሮች የተባሉ ሰዎች ምስክርነታቸው የእምነት ምስክርነት ነው። ያልታየውን አዩ፣ ተስፋ አደረጉ። አብርሃምን ባለፈው ስናነሳ ለእግሩ የሰጠው የተወለት ጥቂት የሰጠው ነገር የለም፣ ቦታ የሰጠው ነገር የለም። ነገር ግን አብርሃም የላኛዋን ተስፋ እግዚአብሔር የሰራትን መሰረት ያላትን የፈጠራትን ከተማ ይጠባበቅ ነበር ይላል። አዲሲቱን ኢየሩሳሌም ይጠባበቅ ነበር። አብርሃም በድንኳን ኖረ። እንደውም እስጢፋኖስ በሚወገርበት ጊዜ ከተናገረው ንግግር መካከል አብርሃም ከተለየበት ከሀገሩ ከወገኑ ተለይቶ ከወጣበት ጊዜ በኋላ እሱን ክፍል ባነበው ደስ ይለኛል። ጥቂት ርስት እንኳን አልሰጠውም ይላል። የሚገርም ነው። ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 ላይ ስለ አብርሃም ይናገራል። እርሱም ከከለዳውያን ምድር ወጥቶ በካራን ተቀመጠ። ከአባቱም ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ ሀገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳን ርስት አልሰጠውም። ነገር ግን በዚያ ጊዜ ምንም ልጅ ሳይኖረው እርሱንና ከእርሱም በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት ይላል። የተተወለት መሬት የለም ማለት የሰጠው መሬት የለም። እግዚአብሔር ግን እሰጥሃለሁ ለአንተና ለዘርህ እሰጣለሁ ብሎ የተናገረውን ቃል ብቻ ነው እዚህ ጋር አብርሃም የነበረው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ዮሴፍንም ያየነው ይስሐቅንም ያየነው ከእምነት አንጻር ነው። እነዚህ ሰዎች አምነው የሄዱ ሰዎች ናቸው። እነዚህ እንደ ደመና በዙሪያችን ያሉ ለኛ ምስክሮች ናቸው። ጌታ መቻሉን፣ ጌታ ማሻገሩን፣ ጌታ ሁሉን የሚችል መሆኑን ኢቭን እንኳን እየሞቱም ተስፋ ያደረጉ አሉ፣ ያልተቀበሉ አሉ፣ ያልወረሱ አሉ። አንዳንዶች በአንበሳ ጉድጓድ ተጥለው በዛው ተበልተው የቀሩ አሉ። አንዳንዶች ከአንበሳ ጉድጓድ አምልጠዋል። ይናገራል ያሉ ገና እንመጣበታለን። የተሰጣቸውን የተስፋ ቃል ያልወረሱ አሉ፣ ነገር ግን አምነው ሞቱ ይላል። እነዚህ ሁሉ አምነው ሞቱ ይላል። እዚህ ሳይሆን እዛ ሪዋርድ እንዳላቸው አመኑ። ስለዚህ ዮሴፍ ጋር ስንመጣ እግዚአብሔር የተሻለ አለው፣ ህዝቡን ያወጣል፣ ወደ ተናገረው ወደ ተስፋይቱ ምድር ያስገባችኋል። ስለዚህ በዛ ጊዜ አጥንቴን ይዛችሁ ብሎ ተናግሯል። ያዕቆብም ወይም እስራኤልም በእምነት ተናግሯል። ምን ብሎ? ህዝቡ ይወጣል፣ ህዝቡ ይወጣል። ስለዚህ እኔን የምትቀብሩት እዛ ከነ አብርሃም ጋር ነው፣ ከነ ይስሐቅ ጋር ነው የምትቀብሩት። ሳራና አብርሃም እዛ ተቀብረዋል፣ ይስሐቅ ተቀብረዋል፣ ሌሎችም እንደዚሁ ብሎ ያንን በእምነት መናገራቸውን የሚናገር ክፍል ነው። ስለዚህ በእምነት ከእግዚአብሔር ጋር የሙጥኝ በማለት እምነትን ማመን ሳይሆን ራሱን እግዚአብሔርን ማመን። አንዳንዴ እምነታችሁን አይደለም ማመን ያለባችሁ። ማለት እንደዚህ የሚባል ነገር አለ አይደለ? እግዚአብሔር ፕሪንሲፕል ያልሆነውን ነገር አይደለም የምናምነው፣ እግዚአብሔር የሰጠንን ተስፋ ነው የምናምነው። ለምሳሌ ጌታ ኢየሱስ ክርስቶስን አላየነውም፣
ግን እናምነዋለን። እመጣለሁ ብሏል፣ ይመጣል። ኢቭን እመጣለሁ እኮ ያኔ እሱ በሙላት የሚመጣበት ጉዳይ ብቻ አይደለም። እኛ እኮ ዛሬ በማይመች ሁኔታችን ላይ እግዚአብሔር ይመጣል ብለን ማመን ይኖርብናል። እግዚአብሔር ያለሁበትን ሁኔታ ይቀይራል። አሁን ያለሁበትን እንደ ባርነት የያዘኝን ነገር ይቀይራል። በኃጢአት ባርነት ውስጥ ያላችሁ ሰዎች ከኃጢአት ባርነት እግዚአብሔር ያወጣችኋል። እመኑ እግዚአብሔርን። እግዚአብሔር እንደሚችል እመኑ። የሆነ ነገር እናንተን ባሪያ አድርጎ ያስቀረበት ድህነት ባሪያ አድርጎ ያስቀረበት ነገር ቢኖር እግዚአብሔር መታመን ነው ያለበት። እግዚአብሔር ምን ይላል? ይለውጣል፣ ይቀይራል። ከነዚህ ባርነቶች ያወጣናል። በግብጽ ባፈሩ ጊዜ በበዙ ጊዜ ፈርዖን እንዳይበዙ ከኛም በላይ እንዳይሆኑ ከጠላት ጋር አብረው እንዳይወጉን እንጠበብባቸው ብሎ ቢያስጨንቃቸውም እግዚአብሔር ግን ህዝቡን ያበዛ ነበር። ህዝቡን አዝ ኤ ኔሽን ያዘጋጅ ነበር። ወደ ተዘጋጀላቸው ስፍራ እስከሚወስዳቸው ድረስ ያዘጋጃቸው ነበር። ይሄንን ደግሞ በአባቶች በእምነት ተናግሯል። እግዚአብሔር የተናገረውን የሚፈጽም አምላክ ነው። አባቶችም ያመኑ ነበሩ። ከአባቶች የሚጠበቀው እምነት ነበር። ያምኑ ነበር። እግዚአብሔር ለተናገረው ነገር ምላሻቸው የእምነት ነበር። ያንን ነው ዛሬ ያየነው። እንግዲህ ስለ ሙሴ ጥቂት ነካክተናል። በሚቀጥለው በደንብ እናያለን። ከቁጥር 24 ጀምሮ ዕብራውያን ምዕራፍ 11ን በሚቀጥለው እናያለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ለሌሎች ሼር አድርጉ። እምነታቸው ለደከመ ለሰለሉ ሰዎች፣ ይሄ ተስፋ የለንም ብለው ለሚያስቡ ሰዎች ይሄንን መልእክት ሼር አድርጉላቸው። እግዚአብሔር ሁሉን ይችላል። እግዚአብሔር ካሉበት ያወጣል። እግዚአብሔር ከባርነት ያወጣል። እግዚአብሔር ከእስራት ያወጣል። እግዚአብሔር የሚችል አምላክ ነው። ሁሉን የሚችል አምላክ ተብሎ ተጽፏል። እግዚአብሔር ኤል ሻዳይ ነው የምናመልከው አምላክ። ተአምራትን ማድረግ የሚችል አምላክ ነው። ካላችሁበት ሁኔታ በላይ የሚያደርግ አምላክ ነውና አሜን። እግዚአብሔር የተባረከ ይሁን። ሳሚ እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። ተባረኩ። በሚቀጥለው ሳምንት ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ ከሚለው ጀምረን ደግሞ ቀጣዩን ክፍል የምናይ ይሆናል። አልጨረስንም። እነዚህ ምስክሮች እንደ ደመና በዙሪያችን ያሉልን ሊያነቃቁን ነው። ቶሎ በውስጥ ይሄ እኛን የሚከበንን ሸክም የሆነውን ነገር ሁሉ በቀላሉም ተብትቦ የሚይዘንን ነገር ሁሉ አስወግደን በፊታችን ያለውን ሩጫ በትዕግስት እንድንሮጥ እነዚህ ምስክሮች አሉ፣ በዙሪያችን አሉ። ዛሬም አሉ ብዙ ምስክሮች፣ ብዙ በእምነት የሚኖሩ ሰዎች ካየን አሉ። እግዚአብሔር ሁሉን እየቻለ ሁሉን እንደሚችል አምነው እየኖሩ ያሉ ማለት ነው። በብዙ መከራ ውስጥም ሆነው እግዚአብሔርን ተስፋ እያደረጉ ያሉ አሉ። ስለዚህ እምነታችሁ አይውረድ፣ ልባችሁ አይውረድ። በእግዚአብሔር ላይ ታመኑ፣ በእግዚአብሔር ላይ ተደገፉ። እግዚአብሔር የማይቻል የሚመስለውን የኛን ነገር ምን ይላል? ይችላል። እግዚአብሔር የሚያቀት የሚመስለውን ነገር መውጣት ከባድ ነበር። ከግብጽ መውጣት ለእስራኤል ሕዝብ ከባድ ነበር። ግን እግዚአብሔር ሁሉን የሚችል በጸናና በበረታ ክንዱ እግዚአብሔር አውጥቷል ሕዝቡን። ታውቃላችሁ ታሪኩን። እና ጥቂት ነገር እያነሳን እነዚህን ምስክሮች እያየን እየተበረታታን እንሄዳለን ማለት ነው። በእምነታችሁ በርቱ፣ በእምነታችሁ ጽኑ። ስትጸልዩ እመኑ። የጸለያችሁት ነገር ስጋ እንደሚለብስ እመኑ። ልጆቻችሁን ባርኩ። ስትባርኩ በእምነት ባርኩ። ሀገራችሁን ባርኩ፣ በእምነት ባርኩ። እግዚአብሔር ነገር ይለውጣል ብላችሁ ባርኩ። ጫጫታ፣ ወሬ፣ ስንፍና፣ ድካም፣ እንደገና የውሸት ወሬ ምናምን እነዚህ ነገሮች ተጠራርገው እንደሚያልቁ እንደሚወድቁ ማሰብ ይኖርባቸዋል። እግዚአብሔር እናንተ የተናገራችሁትን በጎ ቃል ያከብራል፣ ያንን ይፈጽመዋል። እግዚአብሔር የተናገረውን ነገር አዜኔሽን ያደርግልናል ብላችሁ ማሰብ እና ማመን፣ ያን ነገር ላይ በእምነት ተግቶ መጸለይ። ከዛ ከነዚህ አባቶች የምንማረው ይሄንን ነው። የሚገርም እምነት አይተናል። በሙሴ ቤተሰብም የሚገርም እምነት አይተናል። ደብቀው አቆዩ። እግዚአብሔር በዚህ ልጅ ላይማ የሆነ ነገር ያደርጋል ብለው ሸሽገው 3 ወር አቆዩት። እዛ ውሃ ላይ ያስቀመጡት። ውሃ ላይ ያገኘችው ደግሞ ራሱ እንዲሞት የሚፈልገው ሰው ቤት እንዲገባ፣ እግዚአብሔር ደግሞ እንዴት ከቤተ መንግስት ሕግ እንዳስቀየረ በኋላ እንዴት በሙሴ በኩል ህዝቡን ከዛው ከፈርዖን ቤት ህዝቡን እግዚአብሔር እንዴት ይዞ ለመውጣት አቅም እንዳገኘና እንደቻለ የምታዩት ክፍል አለ ማለት ነው። እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ኃይለኛ አምላክ ነው። እግዚአብሔር ትልቅ ነው። እግዚአብሔር ሁሉን ይችላል። ሁሉን የሚችል አምላክ ነው። ክብር ለስሙ ይሁን። ጌታ እናመሰግንሃለን። ክብር ላንተ ብቻ ይሁን። አቤቱ በኢየሱስ ክርስቶስ ስም ስላስተማርከን ተመስገን። እምነታችን ደክሞ ቢሆን አበርታን። ልባችን ውስጥ ያለ አለማመን፣ ስንፍና፣ ድንዛዜ ከልባችን ላይ ውልቅ ይበል። እግዚአብሔር ሁሉን እንደምትችል እናምን ዘንድ በኢየሱስ ክርስቶስ ስም አምነንም እንናገር ዘንድ
የተናገርነውንም ፍሬ የአፋችንን ፍሬ እንበላ ዘንድ በጎ የሆነውን በመናገር እግዚአብሔር የዘላለም አምላክ እግዚአብሔር ነገር እንደምትለውጥ በመናገር ይሄ የሚታየው ከማይታየው እንደመጣ በእምነት ማስተዋልን እንድናገኝ አቤቱ በኢየሱስ ክርስቶስ አንተ ሁሉን እንደምትችል እግዚአብሔር ሆይ ነገሩን ሁሉ መለወጥ እንደምትችል አምነን እንድንንቀሳቀስ በአቃቱ ጉዳዮች ላይ በኢየሱስ ክርስቶስ እጅህ እንዲዘረጋበት ደግሞ እንጸልያለን። እጅህ እንድትመጣ ልባችን እንዲለወጥ በእምነት እንድትሞላ ያ ሰው አለማመኔን እርዳ ብሎ ጸልየዋል። ትክክል ይሁን ትክክል አይሁን ጸሎቱን እኔ አላውቅም፣ አንተ ግን ታውቃለህ። እግዚአብሔር ሆይ አለማመናችን ግን ይረዳ ዘንድ እንጸልያለን። ከኛ ላይ አለማመን፣ ጥርጣሬ እግዚአብሔር ሆይ እንደ ቶማስ ዲዲሞስ ካልነካሁት ካልዳሰስኩት እጆቼን በእጆቹ በተወጋው በተቸነከረው ስፍራ ካላስገባው አላምንም እንደሚለው ሳይሆን ጌታ እንደተናገራቸው ሳያዩ የሚያምኑ ብፁዓን ናቸው። አንተ ስላየህ አምነሃል፣ እነሱ ሳያዩ የሚያምኑ ብፁዓን ናቸው ያለውን አይነት የእምነት ጉዞ እንድንንቀሳቀስ በማየት ሳይሆን በማመን እንድንመላለስ ማመን ማየት እንዳለበት እግዚአብሔር ሆይ ማየት ውስጥ ያለውን ማመን ሳይሆን ማመን ውስጥ ያለውን ማየት እያየን እንድንሄድ በእምነት እንድንራመድ አቤቱ በኢየሱስ ክርስቶስ ተስፋ ከሚያስቆርጠን ነገር በእምነት እየሄድን እየተሻገርን መውረስ ያለብንን ነገር እንድንወርስ እንድትረዳን እንድታስችለን አቤቱ በኢየሱስ ክርስቶስ እንጸልያለን። ቀንበር ከህይወታችን ላይ ከቤተሰቦቻችን ላይ እግዚአብሔር ሆይ ካቃተን ነገር ሁሉ ላይ የተሰበረ ይሁን። የከበደብን ቀንበር በህዝቡ ላይ ቀንበርን ያከበደውን ጭምር ከኛ ላይ እንድታንከባለን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር የአጋንንትን ምክር እንድታፈርስ ቀንበር በትውልድ ላይ ያከበደውን የአጋንንትን ስውር ምሽግ እንድታፈርስ በክርስቶስ ኢየሱስ ስም እንጸልያለን። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ተብሎ ተጽፏል። ጸሎት ደግሞ ምሽግን ለማፍረስ ኃይለኛ መሳሪያ ስለመሆኑም ተጽፏል። አቤቱ በእምነት እጸልያለሁ ከወገኖቼ ላይ በኢየሱስ ክርስቶስም ከከበዳቸው ምሽግ ሆኖ ከተቀመጠባቸው ነገር ላይ መፍረስ ያለበት ነገር እንዲፈርስ በስምህ ጸልያለሁ። እግዚአብሔር ሆይ እጅ በሁላችን ላይ ትሁን፣ ኃይል ከኛ ጋር ትሁን፣ ጸጋ መንፈስ ያግዘን፣ እምነታችንን እንዳንጥል ወደ ኋላ በሚያፈገፍግ ነፍሴ በሱ ደስ አይላትም ብለሃል። አቤቱ በኢየሱስ ክርስቶስም ደስ የምትሰኘው በእምነት እንደሆነ ተጽፏል። እግዚአብሔር ሆይ ከሚያፈገፍጉቱ እንዳንሆን አምነው ከሚራመዱቱ ሆነን እንድንገኝ አቤቱ በኢየሱስ ክርስቶስም እምነት የሚያስጥል ብዙ ነገር ባለበት በዚህ ዘመን እምነታችንን በአንተ ላይ እንዳንጥል ተስፋ እንዳንቆርጥ እግዚአብሔርን ተስፋ አድርግ፣ አይዞህ ጽና ተብሎ እንደተጻፈ አንተን ተስፋ እያደረግን እርስ በርስ አይዞህ እየተባባልን እየተበረታታን መሄድ የምንችልበትን ጸጋ አቅም እንድታበዛልን እጸልያለሁ። ክብር ለስምህ ይሁን። ምሽታችንን ባርክልን። ቀሪ ጊዜያችንን ለአንተ አደራ አሳልፈን እንሰጣለን። የታመሙ ቢኖሩ በኢየሱስ ክርስቶስ ስም ይፈወሱ፣ ከአልጋቸው ላይ ይነሱ፣ የእምነትን ቃል በህመማቸው ላይ ይናገሩ ዘንድ አምነውም እግዚአብሔር ሆይ እንዲንቀሳቀሱ በጌታ በኢየሱስ ክርስቶስ ስም እንዲፈወሱ እጸልያለሁ። ስለ እምነታቸው በኢየሱስ ክርስቶስ ስም እጅህን ልከህ እንድትፈውስ አቤቱ በኢየሱስ ክርስቶስ ስም እጸልያለሁ። በብዙ አይነት ጉስቁልና፣ በብዙ አይነት ችግር፣ በብዙ አይነት ውጣ ውረድ ውስጥ የሚመላለሱ እምነታቸው የዛለ ልባቸው የደከመ ጉልበታቸው የዛለ የተፍረከረኩ ሰዎችና ነፍሶች በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ ያዕቆብ ከአልጋው ላይ ተበረታቶ እንደተነሳ አጥንቶቹም እንደጸኑ የዮሴፍን በህይወት መኖር በሰማ ጊዜ እንደተነቃቃ አይነት መነቃቃት ኃይል ማግኘት እንዲሆንላቸው ጸልያለሁ። የሰለሉ እግሮች ይበረቱ ዘንድ ጸልያለሁ። እምነቶቻቸው ይመለሱ ዘንድ ጸልያለሁ። ድሮ የተናገርክላቸውን የተስፋም ቃል እንደሚወርሱ አምነው እንዲዘረጉ ጸልያለሁ። የዘነጉት የትንቢት ቃል እግዚአብሔር ሆይ እነሱ ቢረሱ አንተ አትረሳም። አንተ ተናግረህ የምትተወው የለም። ስጋ መልበስ እንዲጀምር በኢየሱስ ክርስቶስ ስም ወደ መከናወን እንዲመጣ እነሱም ካለማመን ወደ ማመን እንዲመጡ በኢየሱስ ክርስቶስ ስም እንድትረዳቸው ጸልያለሁ። ከፍ ከፍ በል። ይህንን ስለምታደርግ ተባረክ። እናመሰግንሃለን። ምሽታችንን ባርክልን፣ ሌሊታችንን ባርክልን። ሰላም አውለን ሰላም አሳድረን። የኛ የሆነው ነገር ሁሉ ለበረከት ይሁን። ልጆቻችን ይባረኩ፣ አእምሯቸው ይባረክ። እግዚአብሔር በሁሉ ነገር ፊተኛ ይሁኑ። መልካም በሚባል ነገር ሁሉ ፊተኛ ይሁኑ። ለቤተ ክርስቲያን፣ ለቤተሰብ፣ ለሀገር የሚጠቅሙ ይሁኑ። ቀንበር በቤታችን ላይ እንዳይከብድ በኢየሱስ ክርስቶስ በህይወታችን ላይ እንዳይከብድ እግዚአብሔር ያላሸከመንን ሸክም እንዳንሸከም እግዚአብሔር ሆይ ልጆቻችን እግዚአብሔር የዘላለም አምላክ መሸከም የሌለባቸውን ነገር እንዳይሸከሙ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ ተመስገን።
ከፍ ከፍ እናደርግሃለን። በጌታችን በኢየሱስ ክርስቶስ ስም ጸልየናል። አሜን። የጌታ ጸጋና ሰላም ይብዛላችሁ በያላችሁበት። ትምህርቱን ሼር አድርጉ። ተባረኩ። ሳምንት እንቀጥላለን። በቲክቶክ ደግሞ ነገ ምሽት የጀመርነውን ትምህርት እንቀጥላለን። ቲክቶክም ላይ ትምህርት አንደኛ ዮሐንስ መልእክትን እያጠናን ነው። ዩቲዩብንም ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በልዩ ልዩ መንገድ ወንጌልን እንሰብካለን። ወተንም ወንጌልን እንሰብካለን። እንደገና በቤተ ክርስቲያንም እንሰብካለን፣ እናስተምራለን የእግዚአብሔርን ቃል። እንደዚሁም ሚዲያውን ተጠቅመን የእግዚአብሔርን ቃል ስለምናከፋፍል ሼር በማድረግ አብረን እናገልግል። ተባረኩ። በሁሉ ነገር እግዚአብሔር ከእናንተ ጋር ይሁን። ሻሎም